take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. እና ክብራን ተወዳጆቹ እንደምን አላችሁ? ማን ዩናይትድ ኢንፎ ላይ ነው የምትገኙት። ዛሬ የተገናኘ ነው ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት ወይም ደግሞ በዚህ የውድድር ዓመት መጠናቀቂያ ላይ ሊሸጣቸው ወይም ደግሞ ከቡድኑ ጋር ሊለያዩ የሚችሉ ወደ 10 የሚጠጉ ተጫዋቾች ይኖራሉ ተብሎ ይገመታል ይለናል ሳሙኤል ሌከርስ የማንቸስተር ኢቭኒንግ ጸሐፊው። እነሱን ተጫዋቾች እነማን ናቸው? በምን ምክንያት ከክለቡ ጋር ይለያያሉ? እነማንስ ለክለቡ ሻል ያለ ሂሳብ ያቀርባሉ? ከፒኤስአር ወይም ፕሮፊት ሰስቴኔብል ሬጉሌሽን ህግ አንጻር የትኛው ተጫዋች ቢሸጥ ደግሞ የተሻለ ጥቅም ያስገኛል የሚለውን ጉዳይ እየዳሰስን እናንተ ጋር ልንቆይ ተገናኝተናል ማለት ነው። ስላገኘናችሁ በጣም ደስ ብሎናል። እንደተወትሮ ሁሉ ሰብስክራይብ ማድረጋችሁ አይለይ። እንዲሁም ደግሞ ቻናላችን ለብዙ ሰዎች መድረስ ስለተሳነው ወይም ደግሞ እየደረሰ ስላልሆነ ሼር ማድረጋችሁ አይለይ። እሱን ስለምታደርጉልን ከልብ ነው የምናመሰግነው። ከጥቂት ጉንፋን ጋር የታገልና ይህን ፕሮግራም ሪከርድ እናደርጋለን ማለት ነው። አብራችን ቆዩ። መልካም ቆይታ። ዩናይትድ በክረምቱ የተጫዋቾች ዝውውር ላይ ወደ 2 ዲጂት ወይም ደብል ዲጂት የሚሉት ፈረንጆቹ የተጫዋቾች ስንብት ይኖረዋል ተብሎ ይጠበቃል። ስኳዱን ወደ ተመጠነ እና ላይትሪ ስኳድ ወደሚሉት ቀለል ወደ ስኳድ የመውሰድ እቅድ አለው ተብሎ ይገምታል። በተለይ ደግሞ በአውሮፓ ሊግ በዚህ ውድድር ዓመት ሻምፒዮን ማይሆን ከሆነ በሚቀጥለው ዓመት ምንም አይነት የአውሮፓ ተሳትፎ ማይኖረው ከሆነ ይሄን በጣም የተመጠነ ስኳድ አብልጦ ይፈልጓል ተብሎ ነው እንግዲህ የሚገመተው። ለመጨረሻ ጊዜ የአውሮፓ መድረክ ተሳትፎ ያልነበረው ዩናይትድ 2014-15 ሲዝን ላይ ነበረ። በዚያ የውድድር ዓመት 44 ጨዋታዎችን ነው ማድረግ የቻለ 38 የሊግ ጨዋታዎችና 6 የካፕ ጨዋታዎች ማለት ነው። ያውም በሊግ ካፕ ወይም ደግሞ በካራባ ካፕ ገና በሁለተኛው ዙር በኤምኬ ዶንስ 4-0 ተሸንፎ ወጣ። ከዛ በኋላ በኤፍኤ ካፕ ቀሪ ወደ 4 የሚጠጉ ጨዋታዎችን ማከናወን ቻለ። በአጠቃላይ 44 ጨዋታዎችን ነው ማከናወን የቻሉ። በቅርብ ዓመታት በጣም በአመት ትንሽ ጨዋታ ያደረገው 2014-15 ነበር። በሚቀጥለው ውድድር ዓመት ማንቸስተር ዩናይትድ የአውሮፓ ተሳትፎ ማይኖረው ከሆነ እንደዚህ አይነት በጣም ጥቂት ጨዋታዎችን የሚያደርግበት እድል ሊኖር ይችላል። ለምጣኔ ያህል ወይም ደግሞ ለማነጻጸር ይመቻችሁ ዘንድ ሪያል ማድሪድ በዚህ ውድድር ዓመት ወደ 72 ጨዋታ ያደርጋል ተብሎ ይጠበቃል። በዚህ ውድድር ዓመት ማለት ነውና ማንቸስተር ዩናይትድ በሚቀጥለው ውድድር ዓመት ጠባብ ስኳድ ይፈልጋል የሚባል ተብሎ የሚገመተው በተለይ ደግሞ ፍጹም የማይጠቀምባቸውን ተጫዋቾች ወይም ደግሞ ሊጠቀምባቸው የማይችል ተጫዋቾችን በስኳዱ ላይ መያዝ አይፈልግም ነው የሚለን ሳሙኤል ሌከርስ ለማንቸስተር ኢቭኒንግ ኒውስ ሲጽፍ ማለት ነው። ጽሁፉ የሚጀምረው ደግሞ ከጆን ኢቫንስ እና ቶም ሂተን ነው። እንግዲህ ጆን ኢቫንስ እና ቶም ሂተን በዚህ ውድድር ዓመት መጨረሻ ላይ ኮንትራታቸው የሚጠናቀቃል። እነሱ ኳስ ያቆማሉ ተብሎ ይጠበቃል። ሁለቱም ተጫዋቾች ማለት ነው 39 እና ከ30 ያለፏቸው ሁለቱ ተጫዋቾች በዚህ ውድድር ዓመት መጨረሻ ላይ ኳስ ያቆማሉ ተብሎ ይጠበቃል። ክርስቲያን ኤሪክሰን እና ቪክተር ሊንድሎፍ ደግሞ ከማንቸስተር ዩናይትድ ጋር ያላቸው ኮንትራት በዚህ ውድድር ዓመት መጨረሻ ላይ ይጠናቀቃል። ስለዚህ ሁለቱም ተጫዋቾች ከማንቸስተር ዩናይትድ ጋር ይለያያሉ ተብሎ ይጠበቃል። ክርስቲያን ኤሪክሰን ኤጀንቱም እሱም ባለፈው እንደነገርናችሁ ወደ ዴንማርክ ስኳድ ከተቀላቀለ በኋላ ክርስቲያን ኤሪክሰን ከዴንማርክ ቴሌቪዥን ጋር በነበረው ቆይታ ላይ ማንቸስተር ዩናይትድ ምንም አይነት የኮንትራት ማደስ ጥያቄ እንዳላቀረበ ተናግሯል። ቪክተር ሊንድሎፍ ደግሞ ማንቸስተር ዩናይትድ ካለው አሁን የበዛ የሴንተር ባክ ምርጫ አንጻር ከቡድኑ ጋር ሊለያይ የሚችልበት እድል ሰፊ ነው። ሁለተኛም ደግሞ በቅርብ ዓመታት በተጠባባቂነት ቦታ ላይ ከሚገኙ ተጫዋቾች እንደ አንዱ ነው ማቲያስ ዲሊት። አሁን ደግሞ አይደን ሄቨን እንዲሁም ደግሞ ሌኒሮ በቡድኑ ውስጥ አዲስ የተጨመሩ ፊቶች ናቸውና ቪክተር ሊንድሎፍ ከዚህ በኋላ የማንቸስተር ዩናይትድ ተጫዋች የመሆን እድል ላይኖረው ይችላል። ሌሎች ስሞች ደግሞ አሉ። ማርከስ ራሽፎርድ፣ አንቶኒዮ ሳንቶስ እንዲሁም ደግሞ ጄደን ሳንቾ በቋሚ ውል ይሸጣሉ ተብሎ ይጠበቃል። ወይም ደግሞ አዲስ ጎል አስቆጣሪ ተጫዋች ለማስፈረም ማንቸስተር ዩናይትድ እንግዲህ ራስመስ ሆይሉንድ ጎል ያስቆጠረ አይደለም በፍጹም ማለት እንችላለን። በቅርብ ሳምንታት ደግሞ በጣም ጥሩ የተጫወተ ነው ጆሹዋ ዚርክዚ። ስለዚህ ማንቸስተር ዩናይትድ ለረጅም ዓመት ጆሹዋ ዚርክዚ የሚጠቀምበት ይመስላል። ግን የማንቸስተር ዩናይትድ ሰዎች
በራስሙስ ሆይሉንድ ላይ መተማመን የላቸውም። ራስሙስ ሆይሉንድ ተሸጠም አልተሸጠም ግን ደግሞ ጎል አስቆጣሪ ተጫዋች ይፈልጋሉ። አንቶኒ ሳንቶስን፣ ጀደን ሳንቾንና ማርከስ ራሽፎርድን በቋሚ ውል ከሸጡ በኋላ ተጨማሪ ተጫዋቾችን ማስፈረም ይፈልጋሉ ነው እንግዲህ ተብሎ የሚጠበቀው። የካስሜሮ መልቀቅ ሌላው የሚጠበቀው ጉዳይ ነው። በጣም ሰፊ ማለት ኮንትራት አለው ግን ደግሞ ተጫዋቹ ከአሰልጣኙ ጋር ያለው ነገርና እንዲሁም ደግሞ ወደ ብራዚል የመሄድ ካለው ፍላጎት አንጻር የመልቀቅ እድል አለው ተብሎ ይታሰባል። እንግዲህ ማንቸስተር ዩናይትድ ምን አይነት ጥቅሞችን እነዚህ ተጫዋቾችን በመሸጥ ያገኛል የሚለው በጣም ኢንተረስቲንግ ሀሳብ ነው። እንግዲህ ወደዚህ የሚወስደን ደግሞ ወደ ፒኤስአር ሩል ነው፣ ፕሮፊት ሰስተናብል ሬጉሌሽን የሚለው የፕሪሚየር ሊግ ህግ ማለት ነው። ትርፍና ኪሳራን ከማመጣጠን አንጻር ማለት ነው። እንግዲህ ነን አካዳሚ የሆኑ ተጫዋቾች ሂሳባቸው የሚሰላ የመጡበት ገንዘብ ወይም ወደ ክለቡ የመጡበት የዝውውር ሂሳብ ከኮንትራት እርዝማናቸው ጋር ነው እንግዲህ የሚካፈለው ማለት ነው። እና ከዛ አንጻር ከየትኞቹ ተጫዋቾች ጋር ኪሳራ ያጋጥመዋል፣ በየትኞቹ ተጫዋቾችስ ደግሞ ነገሮችን ማካካስ ይችላል ቢለው ኢንተረስቲንግ የሆነው ሀሳብ ይመስለኛል። ለምሳሌ ያህል ጥቂቶችን ላንሳላችሁ። ካስሜሮ ወደ ማንቸስተር ዩናይትድ ሲመጣ 60 ሚሊዮን ፓውንድ ሂሳብ ወጥቶበት ነው የመጣ። የ4 ዓመት ኮንትራት ነው የፈረመ ማለት ነው። 2022 ላይ ወደ ማንቸስተር ዩናይትድ ደርሷል ማለት ነው። ስለዚህ ማንቸስተር ዩናይትድ በዚህ ውድድር ዓመት 15 ሚሊዮን ዩሮ ቢሸጠው ወይም ከዛ ከፍ አለ ቢሸጠው የፒኤስአር ኪሳራ በካስሜሮ ላይ አይኖርበትም ማለት ነው። የአንቶኒዮን ደግሞ እንመልከት። አንቶኒዮ ወደ ማንቸስተር ዩናይትድ ሲመጣ 81.3 ሚሊዮን ፓውንድ ነበር የወጣበት። የ5 ዓመት ኮንትራት ነበረው። በዚህ ውድድር ዓመት ሪያል ቢትስም ሆነ ወይም ደግሞ ሌላ ቡድን ከ32.52 ሚሊዮን ፓውንድ በላይ አውጦ አንቶኒ ማስፈረም የሚችል ከሆነ ማንቸስተር ዩናይትድ ያወጣው ሂሳብ ላይ ኪሳራ ያጋጥመው በአንቶኒ ጉዳይ ነው። የሳንቾም በተመሳሳይ ነው እንግዲህ የሚሆነው ማለት ነው። ሳንቾ ማንቸስተር ዩናይትድ በ14.5 ሚሊዮን ፓውንድ በላይ መሸጥ የሚችል ከሆነ ኪሳራ ይኖርበትም ነው። ቼልሲ ኦልሞስት በ20 እስከ 25 ሚሊዮን ዩሮ በሚጠጋ ሂሳብ እንደሚያስፈርመው ይጠበቃል። ምክንያቱም በውላቸው ላይ ቼልሲ ከ14ተኛ በላይ ከፍሎ ካጠናቀቀ ጀደን ሳንቾን ከ20 እስከ 25 ሚሊዮን ዩሮ ከፍሎ የማስፈረም ግዴታ አለበት። ቼልሲ ደግሞ አሁን 4ተኛ ከፍ ቢል 5 እና 6 ሆኖ ሊያጠናቀቅ የሚችለው። ስለዚህ የማስፈረም እድሉ ሰፊ ነው። ማያስፈርመው ከሆነ እንኳን ካሳ ለማንቸስተር ዩናይትድ ይከፍላል። ያ ካሳ ደግሞ ከተጫዋቹ ሽያጭ ጋር ሆኖ ሳንቾ ኪሳራ እንዳያጋጥመው ማንቸስተር ዩናይትድ ማድረግ ይቻላል ከፋይናንሻል እና ከፒኤስአር ሬጉሌሽን አንጻር ማለት ነውና ያ የሚጠቅም ይመስላል። ሌሎች ከክለቡ ጋር ሊለያዩ የሚችሉ ተጫዋቾችን በጥቂቱ ላንሳላችሁ። አልተር ባይንደር ነው እንግዲህ እሱ የክለቡ መሸጥ ፈልጎ ሳይሆን አልተር ባይንደር ራሱ ከክለቡ ጋር መለያየት ይፈልጋል ተብሎ ነው እንግዲህ እየተነሳ የሚገኘው። አንዱና ትልቁ ጉዳይ ከአልተር ባይንደር ጋር የሚያያዘው በሚቀጥለው ዓመት የሚከናወነው የአሜሪካው የዓለም ዋንጫው ላይ የቱርክ ብሔራዊ ቡድን ዋና ተሰላፊ መሆን ይፈልጋል። እስከዛሬ ነበረ፣ አሁን ግን ቦታው እየተቀማ እንደሆነ ይታወቃልና የቱርክ ዋና ተሰላፊ ለመሆን በየሳምንቱ ለሚጫወትበት ቡድን መፈረም ይፈልጋል ነው ተብሎ የተነገረው። ስለዚህ ከማንቸስተር ዩናይትድ ጋር በዚህ የውድድር ዓመት የመለያየት እድሉ አልታይ ባይንደር ሰፊ ነው የሚሆነው። ታይለር ማላሲያ በፒኤስቪ እንዳለ ይታወቃል። በውሰቱል ማለት ነው። ፒኤስቪ ተጫዋቹን በቋሚነት የማስፈረም እድል ይኖረዋል። ማንቸስተር ዩናይትድ ዊንግ ባክ ያስፈርማል። ምንም የሚጠበቅ ጉዳይ ነው። ጆቫኒ ኮንዳ አምልጦታል። ወደ ቼልሲ እንደሄደ እርግጥ ሆኗል። ጆቫኒ ኮንዳንም ቢያልፈው ሌላ ተጫዋች የማስፈረም እድሉ ሰፊ ነው። አንድም ታይለር ማላሻ በፒኤስቪ ቆያል ተብሎ ይገመታል። ሁለትም የሉክ ሾው ጉዳይ ከዚህ ውድድር ዓመት በላይ የሚገፋ አይመስልም ከማንቸስተር ዩናይትድ ጋር ማለት ነው። ምክንያቱም ባለፉት 13 ወራት ውስጥ ምንም ጨዋታዎችን አልጀመረም። 13 ወራት ነው ያልኳቸው አድማጮቻችን። 13 ወራት ምንም ጨዋታ አልጀመረም በቋሚነት። ባለፉት 19 ወራት ደግሞ 9 ጊዜ ብቻ ነው ላይን አፕ ውስጥ የተካተተና ያን ያለ ማንቸስተር ዩናይትድ ቨርነረብር የሆነ ተጫዋች አይደለም ሉክ ሾው እና በሚፈለግበት ጊዜ አቬሌቢሊቲ የሌለው ተጫዋች ነውና ከማንቸስተር ዩናይትድ ጋር የመለያየት እድሉ ሰፊ ነው። እነዚህ ተጫዋቾች ከማንቸስተር ዩናይትድ ጋር ይለያያሉ ተብሎ ይጠበቃል። ሌሎች ጉዳዮች አሉ። እንግዲህ የማይኖ ኮንትራቱን አላደሰም። እርግጥ የሚያስቸኩል ነገር የለውም። ማንቸስተር ዩናይትድ እስከ 2027 ኮንትራት እንዳለው ይታወቃል። ማንቸስተር ዩናይትድ ከፈለገ ደግሞ በአንድ ዓመት ኤክስቴንድ ማድረግ የሚችልበት መብት አለው በማይኖ ኮንትራት ላይ ማለት ነው። ስለዚህ እስከ 2028 ማይኖ በማንቸስተር ዩናይትድ የመቆየት እድል ይኖረዋል። ግን እስካሁን ኮንትራቱን አላደሰም። ስለዚህ የኮንትራቱ የመጨረሻ ዓመት ላይ ማንቸስተር ዩናይትድ ተጣርፎ ላለመሸጥና እንዲሁም ደግሞ በነፃ ላለማጣት በዚህ ውድድር ዓመት እስከመጨረሻው ኮንትራቱ ማያድስ ከሆነ ሊሸጠው እንደሚችል ነው እንግዲህ የሚናገረው። ጋርናቾ የመውጣት እድል ሌላ ካላቸው ተጫዋቾች እንዳንዱ ነው። ጃንዋሪ ላይ ማንቸስተር ዩናይትድ ሊሸጠው በኮንትራት ወይም ደግሞ በሽያጭ ላይ
ዲል ለማድረግ ተቀምጦ ነበር ከናፖሊ ጋር ወይም ደግሞ በዝውውሩ ጉዳይ ላይ ለመደራደር ተቀምጦ ነበረ። ሳይስማሙ ቀርቷል። ናፖሊ ከ40 ሚሊዮን ፓውንድ በላይ መክፈል አልፈለገም ነበረ ለማንቸስተር ዩናይትድ። ማንቸስተር ዩናይትድ ደግሞ ወደ 60 ሚሊዮን ፓውንድ ይፈልግ ነበረ ከዚህ ተጫዋች። በዛ ምክንያት ስላልተስማሙ ነው እንጂ ጋርናቾን ለመሸጥ ማንቸስተር ዩናይትድ አላመነታም ነበረ። ስለዚህ ጋርናቾን ከቡድኑ የመልቀቅ እድል ሊኖረው ይችላል ተብሎ ይገመታል። ቅድም በጥቂቱ ለማንሳት ሞክራለሁ። የራስመስ ሆይሉንድን ጉዳይ ጎል እያስቆጠረ አይደለም። ስለዚህ ማንቸስተር ዩናይትድ ወደ ከ50 እስከ 60 ሚሊዮን ዩሮ ወይም ፓውንድ የሚቀርብለት ከሆነ ራስመስ ሆይሉንድን የመሸጥም ፍላጎት እንዳለው ነው እንግዲህ እየተዘገበ የሚገኘው ማለት ነው። ከዚህኛው ጽሁፍ ጋር የማንቸስተር ኢቭኒንግ ጸሐፊው ሳሙኤል ሌከርስ አላካተተውም፣ ግን አንዳንድ ሪፖርቶች ደግሞ ምን ሲሉ አንብቤ ያለው መሰላችሁ? እንግዲህ ሁለት ግብ ጠባቂዎችን በአንድ ላይ ማንቸስተር ዩናይትድ ሊያጣ የሚችልበት እድል በጣም ጠባብ ነው። ግን አንድሪያ ኦናና ወደ ሳውዲ ክለቦች በጣም ጠቀም ባለ ገንዘብ የመሄድ እድል አለው እየተባለ ነው የሚገኘው። እንዴት ሊያደርገው ይችላል ማንቸስተር ዩናይትድ? ኢንተረስቲንግ የሆነ ጉዳይ ነው። ግን የእሱም ስም በተለያዩ ሚዲያዎች እየተሰሙ ነው እንግዲህ የሚገኙት። አሁን የጠቀስኩላቸው ተጫዋቾች ከማንቸስተር ዩናይትድ ጋር የመለያየት እድላቸው በዚህ የውድድር ዓመት መጨረሻ ላይ የሰፋ ይመስላል። ማንቸስተር ዩናይትድ በቅርብ ዓመታት በጣም ትርፋማ የሆነ ሽያጭ ያከናወነው ከአካዳሚ ተጫዋቾች ላይ ነበረ። ለምሳሌ አንድሪያ ፔሬራን ወደ ፉልሃም ሲሸኝ፣ ጄምስ ጋርነርን ወደ ኤቨርተን ሲሸኝ በጣም ጥሩ ጊዜ እያሳለፈ ነው። በተለይ ደግሞ በኤቨርተን ከዴቪድ ሞይስ ጋር በዚህ ውድድር ዓመት አንቶኒ ኢላንጋ ወደ ኖቲንግሃም ፎሬስት ሲሄድ፣ ዳያን ሄንደርሰን እንዲሁ ከቡድኑ ጋር ሲለይ፣ ሜሰን ግሪንውድ ወደ ማርሴ ባመራበት ጊዜ፣ ስኮት ማክቶሚኔ ደግሞ ወደ ናፖሊ ባመራባቸው ጊዜ እነዚህ አካዳሚ ተጫዋቾች ከቡድኑ ጋር ሲለያዩ ጠቀም ያለ ገንዘብ ማንቸስተር ዩናይትድ አግኝቶባቸው ነበረ። በዚህ የውድድር ዓመትም ከተጫዋቹ ሽያጭ ወደ 100 ሚሊዮን ዩሮ አካባቢ ማንቸስተር ዩናይትድ ይፈልጋል ተብሎ ነው የሚገመተው። አጠቃላይ ከሚበጅተው ወይም ተጫዋቾችን ለማስፈረም ከሚበጅተው በጀት በላይ በተጫዋች ሽያጭ የሚያገኘውን ገንዘብ ይጠቀማል ተብሎ ነው እንግዲህ የሚጠቀመው። በአንድ ቦታ ላይ ሁለት ተጫዋቾችን ሽጦ አንድ ተጫዋች ማስፈረም እንደሚፈልግ ነው እንግዲህ እየተሰማ የሚገኘው። እንግዲህ ጽሁፉ እንዳልኳቸው የሳሙኤል ሌከርስ የማንቸስተር ኢቭኒንግ ኒውስ ነው። እሱን ነው እንግዲህ እና ካፍላችሁ የወደድ ነው። የተጫዋች የዝውውር መስኮት ሲቃረብ ደግሞ ነገሮችን በተቻለ መጠን እውነቶችን የተረጋገጡ መረጃዎችን እያያዝንላችሁ እንመጣለን ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ቀናችሁ ብሩህ ይሁን።